ሚራ ከሆስፒታል በደህና መጣች። ምንም ሳትሆን ጽንሱም ልጁም እሷም ምንም ሳይሆኑ በሰላም ተመልሰዋል ማለት ነው። እንግዲህ ከአሁን በኋላ አድናን ሌላ ነገር ፈጠረ። አድናን ደግሞ ከዚህ በኋላ እኔ ከሚራ ጋር ነው መሆነው አለ። ያው ለጽንሱ ሲባል ለልጄ ሲባል ከጎኗ መሆን አለብኝ አለ። ሉሃና ደግሞ በጣም ከፋት። እንግዲህ ሆስፒታል ለራሱ እኔ ልደር አንተ እቤት ሂደህ እደር ስትለው በፍጹም አይሆንም፣ በዚህ ሰዓት እኔ ነኝ የመታዋት በሽጉጥ ከጎኗ ሊሆን ይገባል እና ሉሃና የኔ ፍቅር አንቺ ሄጅና እቤት ተኝ፣ በርሽን ቆልፈሽ ሩቤል የሚያስቸግርሽ ነገር ከሆነ ደውይልኝ ብሏት ወደ ቤት ስትሄድ ሌላ ነገር ገጠማት ሉሃና። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። ቴንክ ዩ ሶ ማች። እሺ እንግዲህ ዛሬ ሉሃናን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ በሽጉጡ እንግዲህ ሚራ ነው የተመታችው። ሚራ እንግዲህ ከሆስፒታል ደህና መታለች፣ ደህና ሆናለች። ከዚህ በኋላ ሉሃናን ከዚህ ቤት አስወጣት። ወይኔን ወይ ልጅን ምረጥ፣ እኔና ልጅን ትመርጣለህ ወይስ ይችን መጤ ትመርጣለህ አለችው። ሉሃና ምንድነው ሚራ ምንድነው የምትይው? እኔ ይኸውልሽ ለዚህ በጣም ይቅርታ ብዬሻለሁ። ለተኮስኩት ጥይት በጣም ይቅርታ። ደግሞ በጣም ደህና ነሽ፣ አሁን ልጄም ደህና ነው፣ አንቺም ደህና ነሽ። ስለዚህ ሌላ ወሬ አያስፈልግም። አሁን ቫይታሚን ምናምን ለልጁ የሚሆን ነገር ይዤ እመጣለሁ፣ አርፈሽ ተኝ ብሏት ሄዶ ቫይታሚን ምናምን ገዛዝቶላት መጣ። የእርግዝና ቫይታሚን። እዛ ሉሃና እቤት ይመጣ ደግሞ እንዴት ምን ማለት ነው? ለዚች አረመኔ ክፉ ሴት ነው እንዴ እንደዚህ ሽር ጉድ የምትለው ምንድን ነው? አይ ለእሷ ብዬ ሳይሆን ሉሃናዬ ለልጁ ብዬ ነው። ያው በእኔ ጥፋት አይደለ እንደዚህ የሆነው። ስለዚህ ለልጁ ብዬ ነው እንጂ ለእሷ ብዬ አይደለም አላት። ሉሃና ሌላ ነገር አሰበች። አሁን ሮቤል ምን ብሏታል? ይኸውልሽ ሆስፒታል ያደረው አሁንም ቢሆን የሚራ ፍቅር አልወጣለትም፣ እኔን እመኝ ዝም ብለሽ ብሎ ይላታል። ሂድ እዛ፣ እኔ አንተን አላምንህም። ያው ከጎኗ መሆን ስላለበት ነው እንጂ እሷን ወዷት ፍቅሩ ስላልወጣላት አይደለም ትለዋለች። እንግዲህ እንደዛ ብሏት ልብስ ልትወስድ ከሆስፒታል መታ ነበረ። እንግዲህ ሮቤል ቆመና ምግብ ወይን ምናምን አዘጋጅቶ በቃ ሰርፕራይዝ ሊያረጋት ሻማ ሁሉ አብርቶ እንግዲህ እንደ ፍቅረኛሞች እየዘፈነ ነበረ ጭራሽ። እና እንግዲህ ስትመጣ ግን እንደፈለገ እንደጠበቀው አልሆነለትም። ዞር በል ከዚህ፣ እኔ ደክሞኛል ልተኛበት፣ አትጨቃጨቀኝ የኔ ፍቅር። እኔ እኮ አንቺን በጣም ነው የምወድሽ፣ ለምንድን ነው ማታምኘኝ? እኔ እኮ አፈቅርሻለሁ። አንተ ትንሽ እፈር እስኪ፣ አንተ ማፈሪያ! እንዴት አንተን እንዲሁ ወንድ ቢጠፋ በአገሪቱ እንኳን በተአምር ነው አንተን ማልፈልግሽ ትለዋለች። በሯን ቆለፈችና ግን በጣም አሰበች። እኔ ከዚህ መሄድ አለብኝ፣ ምክንያቱም ምን አላት? ልጁ እኮ ያንተ ሊሆን ይችላል፣ እንዴት እዚህ አርፈ ተደላለ ትቀመጣለህ አለችው። ሮቤልን ማለት ነው። ሉሃና እንደዛ ስትለው በፍጹም እኔ ይኸውልሽ መውለድ አልችልም፣ መውለድ እንደማልችል አድናን ያውቃል እና ልጁ የአድናን ነው አላት። በላ ደነገጠች እና አድናን ልጠይቀው አለችው። ጠይቂው ሚራስ ታውቃለች እንደ ይሄንን ሲላት ስትለው አይ በፍጹም ሚራ አታውቅም፣ አድናንና እኔ ግን እናውቃለን አላት። እናውቃለን፣ አድናን ራሱ ያውቃል፣ አስመርምሮኛል አላት። እንግዲህ የውሸት ይሁን የእውነት እንግዲህ የሸወዳት ይሆን አይታወቅም። መውለድ አይችልም። ሮቤል ግን መውለድ የሚችል ይመስለኛል። ልጁም የሮቤል ይመስለኛል። አውቆ ይመስለኛል ልጁ እንዳይጠራጠረው ይሆናል እንግዲህ ይህንን ነገር ያደረገው ሮቤል እና ደግሞ ከተኛችበት በራ አንኳኳባት ማለት ነው። ሉሃና አንዴ ክፈቹ በሩን አላት። አይ
ለምን ብዬ ነው የከፍትልህ? አይ ፈርቼ ነው በቃ ማደር እንቅልፍ አልወስደኝ አለ ፈርቼ አላት። ሄደና ሆስፒታል ከሚራ ጋር ተኛ አለችው። እና ባካት እነዛ ለራሴ ስንት ጭንቀት አለብኝ አለች። እንግዲህ ልክ ከሆስፒታል አድናን ይዟት መጣ ማለት ነው። ሚራን ልክ እንደመጣች አንቺ አሁንም እዚህ ያለሽ በአንቺ ምክንያት እኮ ነው እንደዚህ በጥይት የተመታሁት። እኔ ላይሽ አልፈልግም፣ ሂጂ ውጪ ከቤቴ አለቻት። አይ እንግዲህ አታብዙ፣ እንኳን ለቤትሽ አበቃሽ፣ እንኳን አተረፈሽ ስትላት ጸጥ አለቻት። ውጪ አሁን አንቺ የበለጠ በሽታ ምትሆኚ አንቺ ነሽ አለቻት ማለት ነው። አይ እንግዲህ አትጨማለቂብኝ፣ እኔ ሲጀመር እኔ ምንም አላደረኩሽም። ሲቀጥል ደግሞ እኔ እዚህ የተቀመጥኩት ቤታችሁን ፈልጌ ወይም ደግሞ አይደለም፣ እህቴን አምጧት፣ እህቴን ስጡኝና እወጣላችኋለሁ። እኔም የመቀመጥም ፍላጎትም የለኝም እዚህ ቤት አለች ማለት ነው ሉሃና። ከዛ አድናን ሂዶ ሲያስገባት ውጣልኝ ያለችው፣ ውጣልኝ ከክላሴ ውጣልኝ። እና ምን ሆነሽ ነው ሜራ? ተረጋጊ እንጂ ምንድን ነው እንደሚያደርግሽ? እኔ ለጽንሱ ለልጁ ብዬ ነው ሰሚያለሽ። ስለዚህ አንትናት በይ የወሰድኩ ያመጣሁልሽን መድኃኒት ውሰጂ አላት። ዞር በል ውጣልኝ፣ እኔ ራሴ ብቻዬን እወስዳለሁ አለች። እንግዲህ ሜራና ሮቤል እንግዲህ ተነቃቅተዋል ማለት ነው። እንግዲህ ሮቤል ሜራ ምንድን ነው ያደረገችው? ሮቤል ክፋቱ ገብቷታል ማለት ነው። እንግዲህ ሮቤል አብረን እንሄዳለን ነበር ሲላት የቆየው ማለት ነው። ነገር ግን አብረው እንደማይሄዱና ለራሱ ለብቻው ትኬት ቆርጦ ነገሮችን ሁሉ ምስቅልቅል ካደረገ በኋላ እንደሚሸሽ ለራሱ ብቻ ነው ትኬት የቆረጠው እና ፓስፖርቱ ደግሞ ያለው ሉሃና ጋ ነው። ምን አላት በቃ አውቃ እንግዲህ ለአክስቷ ልጅ የፎርጂድ የቤት ካርታ ገዛች ማለት ነው። የፎርጂድ የቤት ካርታ ስራ አለኝ አለችው። ስሙን ደግሞ በሮቤል ስም አድርገው አለችው። ከዛ እኔማ ሳይቀድመኝማ መቅደም አለብኝ አለችና ሰራላት። ከዛ ነው ሰጃ አላት። አይ ዛሬ እኔ አሞኛል በጣም መምጣት አልችልም አለችው ያክስቷ ልጅ። ከዛ ላክልኝ ለሷ አለች። እንግዲህ በር ሲንኳኳ ማን ይከፍተዋል? ሮቤል የከፈተው። ከፍቶ ካነበበ በኋላ እንቺ ላንቺ ነው የመጣልሽ የወረቀት ብሎ ሲሰጣት ውሰደው ላንተ ነው አለችው። ምንድን ነው አላት። ቤት ገዝቼልህ ነው እና ይሄ ቤት በቃ ከዚህ እንውጣ ሮቤል በቃ ያለን ብር ይበቃናል። ስንት ገዛሽው አላት። 4 ሚሊዮን አለችው። 1 ሚሊዮን ይቀረናል ማለት ነው። አዎ 1 ሚሊዮን ይቀረናል አለችው ማለት ነው። እና በእውነት የኔ ፍቅር ለዚህ እኮ ነው የምወድሽ፣ በጣም ነው የማመሰግነው። እሺ በቃ ከዚህ እንውጣ። እሺ አሁን ፓስፖርቱን ስጭኝ አላት። በፍጹም ይኸው ልጃችን ይሙት ነው የምልህ፣ በጭራሽ እኔ ፓስፖርቱን አላየሁትም በጭራሽ አለችው። እና ሉሃና ጋር ነው የሚሆነው በቃ እኔ የተጠራጠርኩት እሷን ነው አለች። እንግዲህ እሷም አታምነውም እሱም አያምናትም። ግን ከልቧ አፍቅረዋለች። ሜራ የእውነት ነው ያፈቀረችው። በነገራችን ላይ አፍቅረዋለች። እሱ ግን በጭራሽ ፍቅር የለውም ለሷ ምንም ነገር የለውም። እና ገንዘቧን ሊወስድ ነበረ። ያንን ብር ለራሱ መጀመሪያ ሊወስደው ነበረ። ያንን 3 ሚሊዮን ብር ሊወስደው ነበረ ማለት ነው። ሮቤል ሊወስድባት ነበረ። ነገር ግን እኔ አታምኝም፣ አምጪው ብሩን ወደ እኔ ትራንስፈር አድርጊውና እኔ ነገሮችን ልጨርስ ትኬት ልጨርስ ሲላት በፍጹም እኔ ሳላምን ቀርቼ ሳይሆን በጭራሽ እኔ መቁረጥ እችላለሁ አለችው። እና ሲጀመር አይፈልጋትም፣ ምንም ነገር አይፈልግም። ዝም ብሎ ነው ሻንትቶ ነው መሄድ የሚፈልገው። እዚህ የአድናንን ነገር ምስቅልቅል ካደረገ በኋላ ብቻውን ነው መሄድ የሚፈልገው እንጂ በጭራሽ ሜራን ይዟት አይሄድም። ሉሃና ደግሞ ብትነግራት ምንም አልሰማችም። እና ልክ ያንን ካርታውን ከወሰደ በኋላ አንተ ጅል፣ ልክ እንደዚህ ጅል ነህ
እንዲሁ ስታስበው እኔ ቤት ልንገዛል ይመስላል አለች ማለት ነው። ብቻዋን እያወራች እና እንዲህ በቀላሉ ትሸወደልኛለህ ብዬ በፍጹም አላመንኩም ነበረ አለችና ብልጥ እኔ ነው እኔ ምናማ ለወደደኝ ሟች ነኝ፣ ለጠላይ ደግሞ ሬት ነኝ፣ ማር ነኝ፣ ለጠላኝ ሬት ነኝ፣ ለወደደኝ ማር ነኝ እያለች እንግዲህ ራሷን በራሷ እያሞጋገሰች ነበረ። እና ሎሃና ሄደ ማለት ነው። አድናን ሎሃና ክላስ ሄደ። ስማ እራት እጋብዝሻለሁ ያልኩህን ግን እንደ የረሳሁልህ የረሳሁልህ እንዳይመስልህ አለችው። እኔ በነገራችን ላይ እኔ መደበቅም ሆነ መዋሸት ማስመሰል አልችልበትም። እኔ ካሜራ ስር ስትል እኔ በጣም ነው የከፋኝ፣ በጣም ነው የደበረኝ። ብዙ ነገር ለራሱ አስቤ ከዚህ በቃ እህቴንም ካላገኘኋት እሄዳለሁ ሁላ ብዬ እያሰብኩ ነው አለችው። ሉሃና ምን ሆነሽ ነው የኔ ውድ? እኔ እኮ አንደኛ በእኔ ጥፋት ነው በቃ ይሄ ነገር የተፈጠረው እና ለሌላ አይደለም፣ እንዳይደብርሽ። ለምንድን ነው የሚደብርሽ? እኔ መቼም ቢሆን ካሜራ ጋር አብሬ አልሆንም። ነገር ግን አሁን ደግሞ ከጎኗ ለሆነ ይገባል እና እንዳይከፋሽ የኔ ልዕልት አላት። ከዛ ቆይ ይሄንን ከንፈር መቼ ነው ግን እንትን የምለው መቼ ነው የምስመው? አይ ቆይ ተረጋጋ ምናምን አለችው። ከዛ አይሆንም በቃ እስከ ዛሬ ታግሻለሁ ብሎ ሳማት ማለት ነው። እየሳማት እያለ እንግዲህ መሰሪ ሮቤል ደግሞ መጣ። አያገባውም እንግዲህ አይመለከተውም፣ እንደምታውቁት ማለት ነው። ከዛ አድናን እገልሃለሁ ዛሬ ባለፈው የጀመርኩትን ዛሬ መጨረስ አለብኝ። ምክንያቱም አንተ ክፉ ነህ። እኔ በጭራሽ ሉሃናማ እኔ የእኔ ብቻ ናት፣ ሉሃናን በጭራሽ ለግላህ አታደርጋትም አለና እንግዲህ ኪችን ውስጥ ሄደና ቢላ ይዞ መጥቶ ሆዱን ሊለው ሲል ሚራ እየበረረች እንዳጋጣሚ ድርስ ትላለች። ያንን ቢላ ነጥቃ ትወረውርበታለች ማለት ነው። እንግዲህ ምንም አያገባውም፣ ፍቅረኛው ናት፣ አይመለከተውም። እሱ ሚራን እንደዚህ ተጫወተባት። አሁን ደግሞ ሉሃናን እንግዲህ ጠብር ግፍ ነው እያለላት ያለው፣ ጠብር ግፍ። ይሄንን ነገር እሷ እንደዚህ ነው የምትሆንለት፣ በጣም የእውነት ነው የምታፈቅረው። ነገር ግን እሱ ግን የውሸት ነው፣ እያስመሰለ ነው ማለት ነው። በጭራሽ አይወዳትም እና እሷም ደግሞ አሁን ተንኮሉ ገብቷታል፣ ፍቅሩም እየወጣላት ነው። እንግዲህ አብረን እንሄዳለን፣ አብረን ከሀገር እንወጣለን ብሎ ነበር። ይሁን ወንጀል ሁሉ ያሰራት፣ ብዙ ነገር ያስደረጋት፣ ከባሏ የለያት፣ ይህን ነገር ሁሉ እሷ ደግሞ አድናንን አታፈቅረውም። አድናንን ከድሮውም አታፈቅረውም፣ ሮቤልን ነው የምታፈቅረው ማለት ነው። እና ሮቤል ደግሞ ሉሃና ከመጣች በኋላ ሉሃና በእርግጥ መልካም ልጅ ናት፣ ቆንጂዬ ናት፣ ማንም ወንድ አይቶ የሚመኛት ሴት ናት ማለት ነው። እና ይህን ነገሯን በጣም ነው የወደደው፣ የእውነት ወዷታል ሉሃናን። ነገር ግን እህቷን አሁን ሉሃና ደግሞ በጨረሻ አትፈልገውም። ተንኮለኛ ሴረኛ፣ ለወንድሙ እንኳን ለእናቱ ልጅ ወንድሙ እንኳን የማይሆን እያለች ነው እንትን የምትለው። እሷም ታፈቅረው አድናንን ነው፣ አድናንን ብቻ ነው የምትፈልግ። ሚራ ደግሞ አትፈልገውም አድናንን፣ ፈልገው ደግሞ ይህንን ሮቤልን ነው። እና አሁን በስተመጨረሻ ሰራችለት እንጂ ሚራ ሰርታለታለች። ለምን እንዲያድርጋ ልታቆየው ፈልጋ ነው። ፓስፖርቱን እኔ ቀድሜ ማግኘት አለብኝ እያለች ነው። ፓስፖርቱን ሚራ ካገኘችው ደግሞ የባሰ ትገለዋለች። ለምን አብረን እንወጣለን ብሎ እንግዲህ ትኬት የቆረጠው ለሱ ብቻ ነው፣ ለራሱ ብቻ። ሚራን እንደዚህ አጓጉል ቦታ ላይ ነው ጥሏት የሚሄድ። አድናንም በፍጹም አይፈልጋትም። እንግዲህ ሁለት ያጣ ሁና ነው የምትቀረው ማለት ነው።
ሉሃና ደግሞ እኔም ማርገዝ አለብኝ እያለች ነው። ምክንያቱም አንድ ቀን ልጄን ሲል ሊሄድ ይችላል። እኔም ደግሞ ማርገዝ አለብኝ። ከዛ ከኔ ልጅ ካለው በቃ እኔ ነው ሊያገባ የሚችለው ብላ እያሰበች ነው። እንግዲህ ሉሃና እያሰበች ነው። እንግዲህ ያን ልጅ በጭራሽ የአድናን ሊሆን አይችልም። ከስንት አንዴ ነው ከእሱ ጋር የምታድረው እንጂ ሁልጊዜ የምታድረው ከሮቤል ጋር ነው። ግን ሮቤል ደግሞ አውቆ ነው መሰለኝ እኔ መውለድ አልችልም ብሎ ለሉሃና ነግሯታል። ልጁ ደግሞ የአድናን ነው ብሎ አድናንም እርግጠኛ ሆኗል። እንግዲህ ወይ የውሸት ይሆናል እንግዲህ እንደዛ ያደረጉት አይታወቅም። እና ልጁ ግን እኔ ሳስበው የሮቤል ይመስለኛል። አውቆ ነው ሮቤል እየሸወዳት ነው ሉሃናን። አድናንንም እየሸወደው ይመስለኛል እንደዛ ያለው። በጭራሽ አይታመንም። በእርግጥ ሮቤልን ማመን ቀብሮ ነው። እና ውድ ቤተሰቦቼ ቀጣዩን ክፍል ደግሞ በጉጉት እንጠብቃለን። በጣም እንግዲህ ሮቤል በጭራሽ መምታት የለበትም አድናንን።